እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግሥት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ዝቅታ አጀንዳ በዛሬው ዕለት እንግዲህ እኛ በመረጃና በማስረጃ ላለፉት ወራት አንዳንዶቹም ኤክስክሉሲቭ የሆኑ ማለት የብቻችን የአዲስ ኮምፓስ የአዲስ 24 መረጃዎች በሆኑ ዶክመንቶች በሆኑ እያሳየን መረጃ ስንሰጣችሁና ሐሳብ ስንሰጣችሁ ነበርና ዛሬ ያ የሰጠናችሁ መረጃ ማስረጃ ወደ እውነት ተቀይሮ እነ አስረስ ማረ አንድ ድርጅት መሰረትን ብለው ማህበራዊ ድረገጹ በሙሉ በደስታ ጮቤ ረግጧል። እና ይሄ መሰረትን ያሉት ድርጅት የአማራ ፋኖ ብሔራዊ ንቅናቄ የሚል ነው። እርግጠኛ ነኝ የአዲስ ኮምፓስ ቤተሰቦች አዲስ ኮምፓስ ያቀረባቸውንም ዶክመንቶች ስያሜውንም አደረጃጀቱንም ከ2 ወር ጀምሮ የዛሬ ወርም የምታስታውሱትም አሁን አስረስን አሰማችኋለሁ። የሄዳችሁ መግለጫውን አንድ የተቀየረ የተቀነሰ ነገር የለውም። ውስጣችሁ ነን ያለነው ስንል አንዳንዶች ይሄ ዶክመንት ውሸት ነው፣ ይሄ ዶክመንት እንዲህ ነው ሲሉ ከርሞ ነበር። ከርሞ ነው። አንዳንዶቹ ፕሮግራም ሁሉ ሰርተዋቸው ይሄ ዶክመንትማ የአዲሱ ድርጅት ዶክመንት ሊሆን አይችልም። አንድ ግርማ ካሳ የሚባል ግማሽ ቀን እንትን አለ እነሱም አይቀበሉት። ኤኒዌይስ ይሄ ዶክመንት ሊሆን አይችልም፣ አማራ ብሔርተኝነት መለያችም እንደዛ የሚባል ነገርማ የለም። ዛሬ ዋነኛው አጫፋሪ ሆኗል ሳይው ደግሞ እና ዛሬ እንግዲህ ስያሜውም የአማራ ፋኖ ብሔራዊ ንቅናቄ ሆኗል የሚል መስርተናል ብለው መጥተዋል። እኔ እንደ ድሮ በጣም ግልጽ ልሁንላችሁ፣ እንደ ድሮ እንኳን ደስ ያላችሁ እንኳን ወደ አንድ ድርጅት መጣችሁ ምናምን አልልም። ነምበር 1 እሱን ነው የምንማነሳው። ይሄን ባለማለቴ ብልጽግና ተቃጠለ ምናምን ተቃጠለ የሚሆነ ዳትስ ኦኬ፣ ውሰዱት፣ እንደዛ ችግር የለውም። ምክንያቱም ይሄ ድርጅት የህወሓት አስገድዶ የመሰረተው ሻቢያ አስገድዶ የመሰረተው ድርጅት አንዳችም የአማራ ተልኮ የአማራ ኮዝን የያዘ ድርጅት አይደለም። ባልሆነበት ዛሬ እንኳን ደስ ያላችሁ ወደ ድርጅት ድሮ እንደምለው አያችሁ፣ ሲቹዌሽን የሚባለው ይሄ ነው። ምናልባት አዲስ ኮምፓሶች ክሊር እንድትሆኑ ሲቹዌሽን ስንል ከዛ ከትላንት ወዲያ ከሌሎች ልጆችም ጋር መተን አንዱኑ ወደ አንድኑ ምናምን ሁለትን ብትሆኑ፣ አሁን ግን እንደዛ አይደለም። ለምንድነው እንደዛ ያለው ነው? ይሄ ድርጅት የአማራን ጉዳይ የአማራን ኮዝ ይዞ የሚሄድ ድርጅት አይደለም። ስለመመስረቱ ግድ የለም፣ ቀናቶችን እንስጣቸው ለሱ። ሳሚ ወጥ ነው ወይ አይደለም ወይ እንዴት ያል ይፍረከረካል፣ እሱን እናየዋለን።
እኔ የምቆመው በተቻለ መጠን ከዚህ ድርጅት ከተባለው ነገር አጌነስት ነው የምቆመው። በደንብ አስምራችሁ ስሙ። ይሄው ከፈለጋችሁ ቆርጣችሁ ሰዱት። ቆርጣችሁ ሰዱት፣ ንገሯቸው። ምክንያቱም ይሄ ድርጅት የሻዕቢያ ድርጅት ነው። ይሄ ድርጅት የህወሓት ድርጅት ነው። አንዳችም የአማራ የሚባል ምክንያት የአማራ ትግል ጥያቄዎች የለው። ይሄ አንደኛው ነው። ስለዚህ የሻዕቢያ ቅርንጫፍ ጽህፈት ቤት ስለተቋቋመ አዱ ከበሬ የምንመታበት ነገር አይደለም። አንደኛ ይሄ ነው። አሁን አዲስ ሳይሆን ከዚህ በፊት ድርጅት ሲመሰርቱ ባካችሁ ወደ ድርጅት ኑድ ነበረ አዲስ ኮምፓስ ውስጥ ካልነበርክ። ሁለተኛ እኛ ያነሳናቸው ነገሮች በሙሉ ነው የወጡት። በሙሉ ለምሳሌ ታስታውሱ ከሆነ ምናልባት ሰነዶችንም ላሳያችሁና በኋላ በደንብ ታዩታላችሁ። አንዱ ሰነድ የዛሬ 2 ወር ያቀረብነው ሰነድ ይሄ ሰነድ ነበር። ይሄን ሰነድ ነበር ያቀረብነው። ይሄ ምን ብያችኋለሁ? የቃል ኪዳን ሰነዳቸው ባለ 10 ገጽ የቃል ኪዳን ሰነድ ማለት ነው። እችኑ ቃል ትሰሟታላችሁ ከአስረስ። አንደኛው ሰነድ ይሄ ነው። ይሄኛው ነው የጋራ የቃል ኪዳን ሰነድ ማለት ነው። ሁለተኛ የዛሬ ወር ያቀረብንላችሁ ይሄንን ነው። ያበዱበት ማለት እዛ ውስጥ ስብሰባ ለአንድ ቀን የተቀመጡት እንዴት ኤርሚያስ ጋር ይሄ ሰነድ ሊደርስ ቻለ ብለው ስብሰባ ዛሬ ይፋ አድርገውታል። የአማራ ፋኖ ብሔራዊ ንቅናቄ ዛሬስ የተባለው ማን ነው? የአማራ ፋኖ ብሔራዊ ንቅናቄ። አያችሁ ስንት ገጽ ነው? ወደ 30 ገጽ። አደረጃጀቱ ምኑ ማለት ነው። ዛሬ የተደረገው ነገር በሙሉ ማለት ነው። ያው መዋቅሩን ሁሉ ነው ያሳየናቸው። ይሄ መዋቅርን ጨምሮ ማለት ነው። if you remember ጠቅላላ ጉባኤ አለ፣ ማዕከላዊ ኮሚቴ አለ፣ ሊቀመንበር አለ፣ ተቀዳሚ ምክትል ሊቀመንበር አለ፣ ምክትል ሊቀመንበር አለ። እንደውም ርዕስ ሰርተን አነሳንላችሁ። ዛሬ በጣም አስቂ ነው። እንደውም እኔ ርዕሱን አስታውሳለሁ። እስቲ አስታውሱኝ። ምን ነበር ያልኩት? ከእስክንድር ጋር ተያይዞ ምን ነበር ያልኳቸው? እስክንድር እንደ ልደቱ የሚል ታስታውሳላችሁ? አሁን ከልደቱም በታች ተዘቀዘቀ እስክንድር። ኧረ በስመ አብ። እኔ አዝናለሁ በጣም ለእስክንድር በጣም ነው የማዝነው። ልደቱ ተሻለ ከእስክንድር በእንትን ጊዜ በነበረው መጣበታለሁ ዝርዝር ይዘቶቹ ላይ እንደዛ ነው ያልኩት። እንደውም በቃ ልክ እንትን እንደውም በግራ በቀኝ ደብድበው ትርጉም አልባ አደረጉት እስክንድር። የስትራቴጂክ እና የፕላን ምናምን አለ። እኔ አይ ዶንት ኖ በጣም ነው ያዘንኩት። ያውም ደግሞ የአማራ ብሔርተኝነት የስትራቴጂክ ጉዳይ ኃላፊ ስለ አማራ ብሔርተኝነት እያጠና ሊያመጣ ማለት ነው እስክንድር። የስትራቴጂክ እና ምናምን ኃላፊ ስለ አማራ ብሔርተኝነት ነው በነገራችን ላይ። እና እስክንድር እንደ ልደቱ ተሻለ እኮ ነው እያልኳቸው ያለሁት። ምክንያቱም ልደቱ ምክትል ሊቀመንበር ነው የሆነው። ተቀዳሚ ብርቱካንን ሲያደርጓት ልደቱን ምክትል ሊቀመንበር አደረጉት። ባይዘዌ የእንትናንም መጽሐፍ ሳነበው ነበረ፣ ነፍሳቸውን ይማርና የኢንጂነር ኃይሉ መጽሐፍም ሳነበው ነበረ። ኮንፊርም አድርጌያለሁ እዛ ላይ በጣም ተንኮል ነበረ ብለዋል እሳቸው። ኢንጂነር ኃይሉ ለልደቱ ክሬዲት ልስጠውና እጅግ በጣም ተንኮል ተሰርቶባል። ብርቱካን መምጣት አልነበረባትም ተቀዳሚ ምክትል ሆና፣ በፍጹም መሆን የነበረበት ልደቱ ነው ብለዋል። ባይዘዌ ነፍሳቸውን ይማርና እንደ ክሬዲት ውሰድልኝ ልደቱ። ጩኸትን ሼር አድርገውታል ኢንጂነር ኃይሉ። ያም ሆነ የልደቱን እንኳን ቁመና አልሰጡትም ለእስክንድር።
ጀስት ላይክ የስትራቴጂ ጉዳይ ምንም እኮ ስትራቴጂ የለም እኮ። ምንድነው ያለው ስትራቴጂ? እንዴት እጅ ይቆረጣል? እንዴት ጆሮ ይቆረጣል? እንዴት ጡት ይቆረጣል? ታስ ስትራቴጂ። እንዴት የወንድ ልጅ ብልት ይቆረጣል? የሱ የስትራቴጂ ኃላፊ ምናምን ብለው ያው አንጮቀረር ይከቱዋል። ከስራ አስፈጻሚነትም አውጥተው ማለት ከዋናዎቹ ስራ አስፈጻሚ። ዛሬ የእስክንድር ደጋፊዎች ነጠላ ዘግዝቃችሁ አልቅሱ። በነገራችን እኔ አስረስ እስክንድርን ተበቅሎታል። አስረስን አድንቄዋለሁ፣ ዘመንን አድንቄዋለሁ። የበቀል ጥግን አዝናለሁ በጣም አሚን። ማዝነው ስለ እስክንድር አይደለም፣ አሁን ለደጋፊዎቹ ነው። ደግሞ ማዝ አንዱ አጠቃላይ ነገር ሲመጣ እስክንድር ከልደቱም ያነሰው ነው ማለት ነው። ይሄ አንዱ። ሁለተኛ ደጋግሜ የነገርኳችሁ የዚህ ዝግጅት ባለቤቶቹ እነማን ናቸው? የዚህ ዶክመንቶች ባለቤት ዶክመንቱ የቀረበለት የዶክመንቱ ባለቤት ማን ነው ብያችሁ ነበረ። አዲስ ኮምፓሶች አንሱት። ማን ነበር ባለቤቱ ያልኳችሁ? የዚህ ዶክመንት የቃል ኪዳን ሰነዱ የአደረጃጀት ሰነዱ የማን ነበረ ነው ያልኳችሁ? የሻለቃ ዳዊት። እነ ሻለቃ ዳዊት የሰሩት። ያሳያችሁት የአመራር ብቃት፣ ጥበብና መፍትሄ አፍላቂነት ልዩ ነበር። ሂደቱን ለታዘቡ ሽማግሌዎች በልዑል አስፋወሰን አስራተ ካሳ የሚመራው እና አምባሳደር ብርሃነ መስቀል ነጋ እና ሻለቃ ዳዊት ወልደ ጊዮርጊስን ጨምሮ 7 አባላትን ያካተተው የታዛቢዎች ቡድን ሂደቱን በገለልተኛነት በመከታተል ቴክኒካል ኮሚቴው በጠየቃቸው ጊዜ ሁሉ ደግሞ የመፍትሄ ሐሳብ በማቅረብ ላደረጉት አስተዋጽኦ ታላቅ ክብርና ምስጋና እናቀርባለን። በመጨረሻም እንደውም እኛ የተናገርናት ጠባለች። አሁን ብዬ ነበረ ምናምን የሚል ኮንሴፕት ላመጣ አይደለም። እኔ አይ ሃቭ ኖ ፕሮብሌም ባይ ዘ ዌይ ብዬ ነበር ብዬ ትክክል ከሆነ እላለሁ። እንደ ሌሎች አልሸማቀቅም። ግን አልነገርኳችሁም? ዶክመንቱ ተዘጋጅቶ የተሰጠው ከሻቢያ ነው። ከሻቢያ ሲተሰጥ ደግሞ ያለፈበት ፓስ በነሻለቃ ዳዊት በኩል ነው። እነ ሌሎች ናቸው። ትዝ ይላችሁ ከሆነ የትግራይ አሁን ትግራይ የሚሉ ድሮ ኢትዮጵያን ያሉ የነበሩ ሰዎችም መረጃ ብለው አምጥተው ከተሰበሰበው ገንዘብ ይህን ያህል ሚሊዮን ብር ለሻቢያ ተሰጥቶ አሮጌ ጦር መሳሪያ የሰጡት እነሱ ናቸው። ይሄው አደባባይ ወጥተው የተናገሩት ሆነ ማለት ነው። እንግዲህ በነ ልዑል አስራተ ካሳ አስፋወሰን ነው ልዑል አስፋወሰን አስራተ ካሳ እና አምባሳደር ብርሃኑ እነ ሻለቃ ዳዊት ያሉበት ማለት ነው። እነ ሻለቃ ዳዊት ደግሞ ምን እንደሚያስቡ የአደባባይ እውነት ነው። ኢትዮጵያ በእኛ ተርምና ኮንዲሽን በእኛ ተርምና ኮንዲሽን ብቻ ነው የምትተዳደረው። ይሄ ነው ፖሊሲው። አንደኛ ይሄ ነው። ሁለተኛ የቃል ኪዳን ሰነዱና እኔ ያቀረብኩላችሁና ዛሬ አስረስ ያነሳውን ነገር እናንሳው። ሁለተኛውም የፈለኩት አንዱ በአማራ ሕዝብ እየጠፋ ነው፣ አማራ ሕዝብ በመጥፋት ላይ ነው የሚል አንደኛው ትርክት እሱ ነው። የአማራ ሕዝብ በመጥፋት ላይ ነው የሚል ማለት ነው።
በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻ ተሳትፎና ትምምን በመፍጠር ጭምር ነው። ይህ ውህድ ድርጅት የዓላማና የአስተሳሰብ አንድነት ላይ የተመሰረተ ነው። በዚህም ድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔርተኝነት ሲሆን ይህም የወቅቱን የህልውና ትግል ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር እዚህ ጋር ስሙና ከዛ እስክንድር የቱርክ ሚዲያ ላይ ሄዶ የተናገረውን ሌሎች ሚዲያዎች ላይ ሄዶ የተናገረውን ስሙት። አንገታችን ቢቆረጥ እኛ ብሔርተኝነት አይደለንም ምናምን የሚለውን ስሙትና እንግዲህ እስክንድር ምን ያህል እንደተፈጠፈጠ እና እኔ ዝም ብዬ አይደለም አስረስ ፈጥፍጦ ነው ያሸነፈው። እስክንድርን እግሩ ስር ነው የከተተው። ባይዘው እስቲ ስሙት። እዚህ ጋር መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። በርካታ ቀናትን በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነትና ወንድማማችነትን ያስቀደመው የድርጅታችን ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። የመግባቢያ ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱን ሰማችሁ አይደል? የመግባቢያ ቃል ኪዳን መፈራረምን የተጀመረው ድርጅታችን ይላል። ይሄ ማለት ነው የዛሬ 2 ወር የደረሰን ዶክመንት ማለት ይሄን የመግባቢያ ሰነዱ የቃል ኪዳን ሰነድ የሚሉት ይሄንን ዛሬ አዲስ ለሆነባችሁ ሰዎች ማለት ነው። አንዳንዶቹ እንደተጠራጠረ ልኬላችሁም እንደው ኤርሚያስ እርግጠኛ ለዶክመንቱ ምናምን ላላችሁኝ እንደወረደም ለተቀበላችሁኝ ሰዎች ያው ነገራችሁ። የቃል ኪዳን ሰነዱ ማለት ከ2 ወር በፊት እኛ እጅ የገባው ነው። እስቲ ቀጥል አስረስ። መመስረቻ ሰነድ ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህም መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማድረግ ሰይሟል። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መምሪያዎች አመራሮችን መድቧል። በዚህም መሰረት ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ ካሳምነው እዝ ለሚወከል ጓድ፣ የፖለቲካ መምሪያ አርበኛ ጌታ ስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ የድርጅት ጽህፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት መምሪያ አርበኛ ስረስ ማረዳምጤ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ምረት፣ ፋይናንስና ግዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፋንታው፣ የውጭ ጉዳይ
መምሪያ እንዲሁ ከአሳምነው እዝ ለሚወከል አባል ምደባ ሰጥቷል። በዚህ ታሪካዊ ዕለት ሰማችኋል። የፖሊሲና ስትራቴጂ ኃላፊ የትኛውን ፖሊሲ የትኛውን ስትራቴጂ ምንድነው አሉ? የአማራ ብሔርተኝነት መዋቅሩ ላይ እኮ ላሳያችሁ። መዋቅሩ እስክንድር እዚህኛው መዋቅር ላይ እነዚህ ከላይ ያሉትን ውስጥ እንኳን የለም እኮ መምሪያ ታች መምሪያ ውስጥ ነው የከተቱት። አያሳፍርም? ጠቅላላ ጉባኤ ማዕከላዊ ኮሚቴው ላይም የዚህ ሊቀመንበሩ ምክትል ሊቀመንበሩ ምናምኖቹ የለም። የፖሊሲና ጥናት የሚባል እንኳን አደረጃጀታቸው ላይ የለም። ተመልከቱ። ምናልባት በደንብ ካልታያችሁ ላርግላችሁ። በማስር ነው ያስቀመጡት። እስክንድርን ጎትተው የፖለቲካ ጉዳዮች መምሪያ የጎንደሩ ለሻቢያ ይገበራል። ረዳት ፕሮፌሰር አስራደ የሚባለው ባይዘዌ ከሻቢያ በሚሊዮን የሚጠጋ ገንዘብ ተሰጥቶታል። ይሄ የሰሞኑ መረጃ ነው። ረዳት አስራደ የሚባለው አይመጣም። አስራደ በምንም ከማይመጡት ጎንደሮች አንዱ አስራደ ነው። አይመጣም። እስክንድርን ጎትተው ይው ሊቀመንበርም የለም። ዘሜ ወስደዋለች። እንትኖቹ ጥሩ ሰርተዋል። የትንበያቸው ጥሩ ነው። ከእናቱ ወድም ስለወጣ ማለት ነው። በራኞቹም ትክክል ነበሩ። ተቀዳሚ ምክትል ሊቀመንበር ውስጥ የለም። ምክትል ሊቀመንበር ውስጥ የለም። ጽህፈት ቤት ኃላፊ ውስጥ የለም። ኢቨን ወታደራዊ አዛዥ የለም። መረጃና ደህንነት መምሪያ ውስጥ የለም። የፖለቲካ ጉዳዮች መምሪያ ላይ የለም። የውጭ ጉዳይ መምሪያ ላይ የለም። የህዝብ ግንኙነት መምሪያ ላይ የለም። የፋይናንስ እና ግዢ መምሪያ ላይ የለም። እነዚህ ናቸው ሴንትራል ኮሚቴዎቹ። ማስር ከተቱት። የፖለቲካ ጉዳዮች መምሪያ፣ የጥናትና ስትራቴጂ ጉዳዮች መምሪያ እታች። በስማ መክሸፍ አይደለም። ፕሮፌሰር መስፍን መጽሐፍ አላቸው። መክሸፍ እንደ ምናምን ብለው የኢትዮጵያ ታሪክ ብለው መክሸፍ እንደ እስክንድር ነው ባይዘ እና ደጋፊዎቹ እፈሩ በጣም። ያም ሆነ ተበቅሎታል። አስረስ በደንብ አድርጎ ነው የተበቀለው። ዘመንም በደንብ አድርጎ ነው የተበቀለው እና እንዳያችሁት ርዕዮተ ዓለማችን ምንድነው አለ? የአማራ ብሔርተኝነት። እስክንድርን ስሙት። ምን አለን ሄዶ እዛ ቱርክ ሚዲያ ላይ ምን አለን? እዚህ የሚዲያዎቹ ጋር መጥቶ የናፖሊዮን ሚዲያዎችን ጨምሮ ብሔርተኝነትማ በፍጹም አይሆንም፣ በፍጹም የኛ አደረጃጀት የብሔርተኝነት አደረጃጀት አይደለም። ኤትኒክ ናሽናሊዝም አገር ይጎዳል፣ አገር ያፈርሳል። በፍጹም እንደዛ እናደርግም። ከሱ ተከተሉ ደግሞ ሌሎቹም። እኔም ሳወጣው ይሄ ውሸት ነው፣ ብሔርተኝነት የለም፣ ኤርሚያስ ያወጣው ዶክመንት ተባለ። ይኸው የቃል ኪዳን ሰነዱ የአደረጃጀቱ ማለት ነው። አዲስ ኮምፓስ በምንም ተአምር የተሳሳተ ነገር ይዞላችሁ አይመጣም። ውስጣችሁ ነው ያለ ነው ያልናችሁ ለዚህ ነው። እያንዳንዷ ጓዳ ጎድጓዳችሁን ነው የምንነጋገርበት። የነበረው ክርክር ምክትል ሊቀመንበር ይሁን የሚል ነበረ። አይ ምክትል ሊቀመንበርም ብቁ አይደለም፣ ውጭ ሀገር ካምፔን ተሰራበት፣ ወስደው ጥሻ ስር ወረወሩት ማለት ነው። እስክንድር አይ ዶንት ኖ ግትር ስለሆንክ ነው እንጂ እስክንድር ዲስ ኢዝ ዘ ታይም። ነፃ ከሆንክ ማምለጥ ከቻል የማምለጫ ሰዓት ይሄ ነው። ዛሬ በይፋ ልንገርህ እስክንድር፣ የማምለጫ ቀንህ ዛሬ ነው። ምንም አንተ ህይወትህ አደጋ ላይ ቢወድቅ ከቁብ አይቆጥሩህም። እንዳየኸው ነው። ከቁብ
ማምለጫ ጊዜ ነው። ጎንደሮች አምልጠው እየገቡ ነው። ከትላንት ወዲያ ገብተዋል። አይታችኋል የገቡትን ልጆች። የጎንደሮቹ ሮጠው ነው የገቡት። አዳዲስ ልጆች በፊት አመራር የነበሩ አሁን ሮጠው የሰላሙን ጥያቄ ተቀብለው የድርድሩን ጥያቄ ተቀብለው ሮጠው ገብተዋል። ከዚህ በኋላ ኖ ሞር ያንተ ሚና ምንም ነገር የለም። አለቀ ደቀቀ። በቃ የስራ አስፈጻሚ ዲሲሽን ሜኪንግ ላይ የለ፣ ዋናው ጉዳይ ላይ የለ። ይሄ እኮ ማለት በኢህአዴግ ውስጥ በነገራችን ላይ በጣም እኮ የስድባቸው መጠን ቲፒኤልኤፍ እኮ እንዴት ኦርጋናይዝ እንዳደረገው የምታውቁት፣ እንዴት እስክንድርን ለመበቀል ልንገራችሁ፣ ከኢህአዴግ ጋር እያይዤ ልንገራችሁ። በጣም ጥሩ ምሳሌ ስለሆነ በኢህአዴግ ውስጥ ልክ ሰዎቹ እያረጁ መጡ። ይሄ ሲኒየሮቹ ማለት ነው። እነ በረከት፣ እነ አባይ ፀሐዬ፣ እነ ስዩም መስፍን ሌሎቹም እያረጁ መጡ ማለት እድሜ ልክ ደግሞ ይሄ ምንድነው የሚባል አንድ ሰነድ አጽድቀዋል። ከምሬ ነው የምነግራችሁ። እንዴት ኮፒ አድርገው እንዴት እንደተበቀሉት ማለት ነው። ስለዚህ እነ በረከት ሲያረጁ በረከት፣ አባይ ፀሐዬ፣ ስዩም መስፍን፣ ሌላ ማን ነው ምናምን፣ ከዛ ምን ተባለ? ቦክስ ተከፈተላቸው። ምን የሚል ቦክስ ተከፈተላቸው? የጥናትና የፖሊሲና ጥራት ምርምር የሚባል ሳጥን ተከፈተላቸው። ከዛ በረከት ከእንትና ጋር ጸብ ይገባል፣ ከጠቅላይ ሚኒስትር ኃይለማርያም ጋር ጠብ ሲገባ ኃይለማርያም የሆነ ኦፊስ ራቅ ያለ ኦፊስ ለጋሪውን ወደ ለጋር ወይም ወደ ባምቢስ ምናምን ህንፃ ተከራየላቸው እና የህንፃውን ስም የፖሊሲና ጥናት ምርምር ምናምን ብሎ እዛ ግቡ እንዳትመጡ አላቸው ወደ ጠቅላይ ሚኒስትር ጽሕፈት ቤት። የፖሊሲና ስትራቴጂ ጥናት ማዕከል ነው የሚባለው። ማዕከሉ መወሰን አይችል ምንም እየመጣ የጨቀጭቀው ነበረ። እኔ ከግልጽ ከፎርስ ማውስ ነው ባይዘው እየመጣ የጨቀጭቀዋል። እኛ ምን እንስራ? ምንድነው የፖሊሲና ምርምር? እኛ ያመጣነውን ነገር የማይፈጽም ከሆነ እስኪሉት ድረስ ማለት ነው። ዲዛይን ሲደረግ ሩዋንዳ አካባቢ ሩዋንዳ አልመሰለኝም፣ እንትኑን ቦታውን እንትን ብያለሁ። ብቻ ከፕራይም ሚኒስትር ኦፊስ እንዲወጡ አደረጓቸው። አውጥተዋቸው ሌላ ኦፊስ ሰጧቸው። ኦኬ ሩዋንዳ ከሆነ ሩዋንዳ በሉት። ሩዋንዳ ወደ ታች የሚሄደው ነው፣ ወደ ቦሌ መንገድ። ግን ምንድነው ቁልፍ ፖይንቱ? አሁን የኦፊሱን ምናምን ሎኬሽኑን አይደለም ልነግራችሁ የፈለግኩት። ከፕራይም ሚኒስትር ኦፊስ እንዲለቁ እነዚህ ኦልድ ጋርዶች ግን ደግሞ ዝም ብለው እንዳይቀመጡ የፖሊሲና ምርምር ተቋም የሚባል ተደራጀላቸውና እዛ እንዲገቡ ተደረገ። እቺን የሚያውቁት ባዴን ማናቸው እናስረስ እስክንድር ላይ ደገሙት ማለት ተመልከቱ። አንደኛ እሱ ነው። ሁለተኛ አሁን በግላጭ ወጥተዋል። ርዕዮተ ዓለማችን የአማራ ብሔርተኝነት ብለው ነው። እዚህም ላይ የተጨቃጨቃችሁ ሰዎች እስቲ ዛሬ ምን አስተያየት እንደምትሰጡ ማየት እፈልጋለሁ። ባይዘው እኔን ስትናገሩ ውሸቱን ነው የአማራ ብሔርተኝነት የሚባል የለም፣ እዚህ ሰነድ ላይ የተጻፈው ነገር ትክክል አይደለም ብላችሁ ሚዲያ ፕሮግራም የሰራችሁ ሰዎች ይሄው ዛሬ ይሄ ሰነድ ነው የጸደቀው። ይሄን ሰነድ ነበር ያመጣውላችሁ። ገጽ 6 ላይ ምን ይላል? ገጽ 6 ይሄ ሰነድ የፖለቲካ መመሪያችን ከርዕዮት የሚቀዳ እንደመሆኑ መጠን የጠራ ርዕዮት ማበጀት ከትግላችን ስኬት የመጀመሪያው ተግባር ነው።
የትግላችን ርዕዮት አማራነት ነው። የት ልትሄዱ ነው? የትግላችን ርዕዮት አማራነት ነው። አማራ ብሔርተኝነት ማለት ነው ርዕዮቱ ራሱ። ይሄን ነበር ውሸት ሲል የነበረው እስክንድር። ይሄን ሰነድ ነበር ሲያጣጥል የነበረው። እኔ ባቀረብኩ በመጋስቱ ነው ባይዘዌ የሄደው። አሁን የናፖሊዮን ዶግ የሆኑ ሰዎች እኔ ስመጣም እስክንድርን ይዘውት ይመጡ ነበር። በሌላ በኩል ባይዘዌ በጀዋር ብቻ አይደለም በእስክንድርም ነው ሊያጠለሹ ሲሞክሩ አያቸው ነበር። ልክ እኔ ይህን ሰነድ አውጥቼ ሳቀርብ እስክንድር ይመጣል፣ እየሮጠ ይመጣል። እዛ የናፖሊዮን የጀዋሩሾችም ጋር ሌሎቹም ጋር ማለት ነው። ይሄ ውሸት ነው፣ ብሔርተኝነት የሚባል የለም፣ ምናምን የሚባል የለም እያለ ይመጣል። ይኸው እኔ የተናገርኩት በምን ይለያል? ዘመነ ማነው አስረስ ከተናገር ልበት ያስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት ከማሸነፍ ጀምሮ በዘላቂነት የህዝቡን ህልውና እንዲሁም ማንነቱን በማረጋገጥ መብትና ጥቅሞቹን ለማስከበር የምንታገልበት የአስተሳሰብ ቅኝት ይሆናል። የአማራ ብሔርተኝነት በራስ በቅነት ሁለንተናዊ ውስጣዊ አቅምን በመገንባት በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ የህዝባችንን ህልውና በማረጋገጥ መብትና ጥቅሞቹን በማስጠበቅ የሌሎች ኢትዮጵያውያን የቡድንና የግለሰብ መብቶች የሚከበርበት ስርዓት በማንበር በፍትሃዊና ሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። ከባዴን በምን ይለያሉ የሚል ጥያቄ ቅድም ማየቼ ነበረ። የአማራ ብሔርተኛ ከሆነ ብአዴን ሆኑ ማለት ነው ወይ? ከብአዴን የባሱ ናቸው እነዚህ ማለት ክሊር እንድትሆኑ ጥሩ ጥያቄ ነው። የጥያቄ ከብአዴን በጣም ያነሱ ናቸው። ከብአዴንም በዝቅታ ምክንያቱም ነምበር 1 በአብዛኛው እነዚህ ፕራይሞርዲያል ናቸው። በእትብትና ደም ነው የሚያምኑት ይሄ አካል። የአማራ ብሔርተኝነት ማለት ፕሪሪኩዊዚቱ የአማራ ደም ነው። አንድ እሱ ነው። ፕራይሞርዲያል ናቸው። ብአዴን እንደሱ አልነበረም። የአማራ ብሔርተኝነት ሶሻሊ ኮንስትራክትድ ነው ብሎ ነው የሚያምነው። አንድ በሱ ይለያሉ። ግልጽ እንድትሆኑ ጥሩ ጥያቄ ስለሆነ። ሁለተኛ እነዚህ አካላቶች በቀጥታ ሻዕቢያን ያደራጃቸው ኢቭን ከቲፒኤልኤፍ በላይ ሻዕቢያን ያደራጃቸው። ሻዕቢያ ስላደራጃቸው ከሞላ ጎደል የሻዕቢያን ተልእኮ ነው የሚፈጽሙት። ከሞላ ጎደል ጽንፈኝነቱና አደገኝነቱ ይበልጣል ማለት ነው በሌላ አነጋገር። ሶስተኛ አሁን እንዳልኩት የአማራ ብሔርተኝነትን ፕራይሞርዲያል ወዘተ ስለሚሆን ሌሎቹን ያገለለ ነው። የነዚህ ለምሳሌ አማራ የሚባለው ክልል አሁን ያለው ውስጥ ኦሮሞ መኖሩን ሪኮግናይዝ አያረጉ፣ ቅማንት መኖሩን ሪኮግናይዝ አያረጉ። ወጥ ማንነት አማራ የሚባል ማንነት ነው መፍጠር የሚፈልጉት። አዳዊ ናቸው። ስልጣን ቢይዙ መጀመሪያ የሚያደርጉት ኦሮሞን ነው የሚያባርሩት። ልዩ ዞኑን ያፈርሳሉ፣ ኦሮሞን ያባርራሉ። በነገራችን ላይ ግልጽ እንድትሆኑ ይሄ ደግሞ እኔ አይደለሁም እስር ቤት ያለ መናገር ላይ ያስፈልግ ይችላል። ዮሐንስ ቦያለም የተናገረው የኦሮሚያ ልዩ ዞን የሚባለውን ያፈርሱታል። የቅማንት ምናምን የሚባለውን ያፈርሱታል። ሌሎች እነዚህ የልዩ ምናምን የሚባሉት ያፈርሱና የሚመሰርቱት ምንድነው? ወጥ አማራ ነው አማራዊነት የሚባል ነው የሚመሰርቱት። ዛትሷ የአማራ ብሔርተኝነት የሆነው ማለት ነው። ስለዚህ ከብአዴን በላይ የከፉ አደገኞች ናቸው እነዚህ። ኤክስትሪም ዘረኝነት ነው ያለው። እነዚህ ጋር ዲሞክራሲያዊ ብሔርተኝነት የሚባል የለም። ቢያንስ ብአዴን ዲሞክራሲያዊ ብሔርተኝነት ይላል። ብሔርተኛ ሆነ ዲሞክራሲ ይኖራል አይኖርም ባላቅም ዲሞክራሲያዊ ብሔርተኝነት ነው የሚለው። እነዚህ ግን ዲሞክራሲያዊ የሚባል ነገር የለም። አማራነት ወጥ ነው፣ ፕራይሞርዲያል ነው፣
ሌሎቹን አይቀበልም፣ አገው አይኖርም፣ ቅማንት አይኖርም፣ የኦሮሞ ልዩ ዞኑ ራሱ ይፈርሳል። ሶ የሚመጣው ነገር ሚኮስ የነሻለቃ ዳዊት ውቅር ነው። ኖት ኦንሊ ዛት ወለጋም ሄደው ቢዛሙ ብለው ወለጋንም ይቆጣጠራሉ። በነገራችን ወለጋንም ነው የሚቆጣጠሩት። ሌሎች አዲስ አበባንም ይቆጣጠራሉ። ስለዚህ ይሄ አንዱ መገለጫቸው ነው። ሰው ከብአዴንም የከፉ ናቸው። አሁን ብአዴንን ሲያጣጥሉ ምናምን ታያላችሁ አይደለ? ብአዴን ቢያንስ በክልሉ ይሄ አማራ በሚባለው ክልል ኦሮሞ መኖሩን ሪኮግናይዝ ያደርጋል፣ ቅማንት መኖሩን ሪኮግናይዝ ያደርጋል፣ አገው መኖሩን ሪኮግናይዝ ያደርጋል። ዛትስ ዋይ በብሔረሰብ አደራጅቶ ልዩ ዞኖችም የሰጣቸው ማለት ነው። እነዚህ ልዩ ዞንም አይቀበሉም። እስቲ ልዩ ዞን እንቀበላለን ብለው ይናገሩ፣ ወጥተው ይናገሩ። እነሻለቃ ዳዊት ሌላው ወጥቶ ልዩ ዞን እንቀበላለን ምናምን ይበሉ አይሉ። ይሄ ሌላኛው ጉዳይ ነው። ሌላ በጣም አስደንጋጭ ነገሮች ትሰማላችሁ። በነገራችን ላይ መከላከያውን አፍርሰነዋል፣ የቀጣዩ መከላከያ እኛ እየተዘጋጀን ነው የሚልም ቶሎ ለማለት እሱንም ትሰማላችሁ። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። ሰማችሁት አይደል? ምን እያለ እንደሆነ በጣም ጉድ እኮ ነው የሚያወሩት። በአማራ ህዝብ በመጥፋት ላይ ነው ይላሉ። የአማራ ህዝብ እንዴት እየጠፋ እንደሆነ አላውቅም። በመጥፋት ላይ ነው ይላሉ። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ አጋጥሞናል። በተለይ በጣም ሾኪንግ ነው ይሄንን ስሰማ። እንደ ማህበረሰብ የአማራ ህዝብ እንደ ህዝብ የመበስበስ አደጋ አጋጥሞታል ይላሉ። እኔ አንዳንድ ነገሮች ሲኮርጁ ማለት ህወሓት እንዳላቃለው ግን ሲኮርጁ ህወሓት የመበስበስ አደጋ አጋጠመኝ ያለው እኮ ህወሓት ድርጅቱ ነው። እንዴት ነው ህዝብ የሚበሰብሰው እንዴ? የምትኮርጁትን ነገር ትንሽ ያው ስሙት። ግን በጣም ነው የምትደነግጡት። ከምሬ ነው። የአማራ ህዝብ የመበስበስ አደጋ አጋጥሞታል ነው። አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ሰማችሁት? በስማ ኧረ አንዳንዴ ስትኮርጁ በእናታችሁ
ኢህአዴግም ህወሓትም እንደ ድርጅት ነው በሰበስን ያለው አስረስ እንደ ድርጅት በስብሰናል ብለዋል። እንደውም ስናላግጥ ነው እኮ ነበር ሁሌ በስብሰናል ምንድን ነው እያለ እና ሲሰጧቸው ምን ብለው ሰጧቸው? እንደ ህዝብ በስብሳቸዋል ብለው ሰጧቸው። ከዛ ምንም አላንገራገረም። ኮፒ ያደረገው ነገር እንደ ድርጅት ቢል ኦኬ፣ አዎ በስብሳችኋል፣ በጣም 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 ዘቅጣችኋል። እንደዚህ እንደ እጅ እየቆረጣችሁ ጆሮ እየቆረጣችሁ እናታችሁን እየገደላችሁ አባታችሁን እየገደላችሁ ዘቅጣችኋል። በጣም በጣም ነው የዘቀጣችሁት። እንደ ማህበረሰብ በስብሰናል እንዴ! ለእንትኑም ያስደነግጣል እኮ አንዳንዴ፣ ለድርጅትም እኮ ያስደነግጣል። አንዴ በስብሰናል ከተባለ በኋላ እኮ ኢህአዴግ ሁለተኛ በስብሰናል እኮ አላለም። ጥልቅ ተሃድሶ የጠለቀ እያለ ነው ሄደው። ቦናፓርቲዝም እኮ የድርጅት ነው። መበስበስ አደጋው የቦናፓርቲዝም ነው። በነገራችን ላይ የብሩሜር ማለት ያው ያን መጽሐፍ ያላነበበ የለም። ፖለቲካ ብሎ ሄደ መቼም። እና አሁን መጡና እዛ ላይ ያለው የድርጅት መበስበስ፣ የገዢ መደብ መፈጠር ወዘተ ነው። ከዛ ጋር ነው የሚያይ ሙስና፣ ሌብነት፣ ንቅዘት ነው። እንዴት መተ እንደ ህዝብ እኔ ያው እንደ ማህበረሰብ ያጋጠመን ውስጣዊ የመስበስበስ አደጋ ነው። ውስጣችን በስብሷል ማለት አማራ ህዝብ በስብሷል ነው እያለ እኔ አይደለሁም። ምን ታወራለህ? ስማ አለቃን ስማየው። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ እንደ ድርጅት ተብሏል። የአሳ ርዕስም ተሰጥቶ መጽሐፍ 100 ገጽ ተጽፎ የፓርቲ ውስጥ እያለን የአሳ ግማቱ ከጭንቅላቱ የሚል ጽሁፍ ተጽፎ ስንወያይበት ነበረ። በስብሰናል ብለው የአሳ ግማቱ ከጭንቅላቱ። ይሄ እኮ እንደ ማህበረሰብ ነው ያለው። እንዴ በደንብ ስሙ። እኔ የጨመርኩት የቀነስኩት የለ፣ የቆራረጥኩት የለ። ስለ ማህበረሰብ ነው የሚያወራው ወንድሜ። አማርኛ ትችል ቢለኛል እንዴ? ምን አማርኛ ለመቻል አማራ ብሔርተኛ መሆን አለብኝ? እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል፣ አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች የአገዛዙን የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ የመጨረሻ አስተያየት ነው። እቺን በደንብ ስሟትና የቲዲኤፍ ደጋፊዎችም የትግራይ ዲፌንስ ፎርስ ደጋፊዎች የኢትዮጵያ መከላከያ ቲዲኤፍ ነው መሆን ያለባችሁ የምትሉም መታችሁ አብራችሁ ስሟት። እቺን ስሟት። የኢትዮጵያ መከላከያ ስለፈረሰ እኛንን ተተኪ እያላችሁ ነው። ተነጋገሩ። ሲላይ እስቲ በጨዋ ቋንቋ ተነጋገሩ። የቲዲኤፍ ደጋፊዎች ካላችሁ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና እየፈራረሰ በመሆኑ ፋኖ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት
እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። የኢትዮጵያ መከላከያ ሰራዊት ስለፈረሰ ምዕራፍ 1 ተጠናቋል። ምዕራፍ 2 በዚህ በፈረሰው መከላከያ ተተኪ ሰራዊት እኛ ሆነናል። ለተተኪነት እየተዘጋጀን ነው። መቼም ይህን ሰምተህ ጮቤ ረቀት ካለ አይደል ወደ ድራፍት ቤት ሄደ ዲያስፖራ ሄደ እንትን ተጋጨ የድራፍት ቤቶች ብሉሙን ምናምን እስቲ ተነጋገሩ ከቲዲኤፍ ጋር የቲዲኤፍ ደጋፊዎች ጋር ማለት ቲዲኤፎቹ በሚዲያቸውም እኛ የኢትዮጵያ መከላከያ የምንሆነው እኛ ነን ብለው ነው እየሰሩ ያሉት። እናንተ ደግሞ አሁን መጣችሁና የኢትዮጵያ መከላከያ በምዕራፍ 1 ስላፈራረስ ነው ተተኪ የኢትዮጵያ መከላከያ ሆነናል። እንደዚህ አይነት መግለጫ እየሰጡ እኮ ድሮም መጣ ሲሉ እኮ ነው እየሮጡ እኮ ጫካ ውስጥ የሚገቡት። ደመነ የት አለ? እስካሁን አልገባም። የት አለ? የድርጅቱ ሊቀመንበር እሱ ነበር፣ መስጠት የነበረበት እሱ ነበር። የት ሄደ ዘመነ? ደረሰ አልደረሰም አይደል? ልታስገቡት ሞከራችሁ፣ እስካሁን ለማስገባት እንዳልደረሰ ሰምቻለሁ። ባይዘው እና አስመራ ተቀምጦ ነው የኢትዮጵያ መከላከያ የሚሆነው። እንዲህ ናቸው ያላችሁ። በቃ ማለት ከሪያሊቲው ጋር ስታሳዩቸው የሚናደዱ እውነታውን ስታሳዩቸው። አሁን ምዕራፍ 1 ተጠናቆ ምዕራፍ 1 ሲጠናቀቅ የኢትዮጵያ መከላከያ ሙሉ ለሙሉ ጨረሱት፣ አልቋል። አሁን የኢትዮጵያ መከላከያ ወንድም ያስረስ መከላከያ ካለቀ ለምን ነው ባህር ዳር ያልገባኸው? ለምንድን ነው ጎንደር ያልገባኸው? ለምን ነው ጫካ ለጫካ የምትሮጠው? ጥሻ ለጥሻ ለምን ነው የምትሮጠው? ማለት የምትናገረው ነገር ሰዎች እኮ ይሰማሉ። የአዳራሽ ስብሰባው ህዝብ አይደለም እንዳትሉት። ይሄው ጎንደር ላይ ብዙ ነገር ጎንጉናችሁ ነበረ። ምናልባት ዛሬ ድርጅት ስትሉ ነገ ጦርነት ጀምረን ብላችሁ የጎንደርን ልታስተጓጉሉ ከሆነ አላውቅም፣ አልቻላችሁም። ጥምቀት ደምቋል፣ ጎንደር በማየው ነገር ደምቋል። ነገ ከነገ ወዲያ ደግሞ የበለጠ ወገባችሁ ይሰበራል። ጎንደር ላይ ጥምቀት ልታስተጓጉሉ የፈለጋችሁትን። ስለዚህ የትኛው ነው ለእናንተ የኢትዮጵያ መከላከያ የፈረሰው? የቱ ጋ ነው በፊዚካሊ የቱ ጋ ነው ያላችሁት? እስቲ የትኛውን ከተማ፣ የትኛውን ወረዳ፣ የትኛውን ኮንቬንሽናል ዋር ነው የምትዋጉት? የትኛውን ቦታ ተቆጣጠራችሁ? እስቲ ይሄን ከተማ፣ ይሄንን ዞን፣ ይሄንን ምናምን ብላችሁ እስቲ ንገሯቸው ለሰው ላሏችሁ ለሄ ድርጅት አይዲያል የሆነ ድርጅት ተመሰረተ ለሚሉት እስቲ ንገሯቸው። እና ይሄ ነው ማለት ልክ ነው። ፌስቡኩ ቢጮ ቢቃጠል፣ ሚዲያው ቢጮ ቢቃጠል አትገረሙ። ሌላ ነገር የለውም። ዲያስፖራ ያለው ሚዲያ ዩጋንዳም ያለው ዲሲም ያለው ሌላም ቦታ ያለው ከዚህ ውጭ ነገር የለውማ። መቀጣጠል አለበት። ፕራክቲካሊ ግን መሬት ላይ ምንድን ያለው ብትሉ የለም። ግድያ የለም ወይ? አለ። የውስጥ አርበኛ የቀኝ የውስጥ አርበኛማ በጣም አለ። እሱ የመንግስት ችግር ነው። ሌላ ጊዜ በደንብ እንነጋገርበታል። ከዛ በተረፈ ግን የኢትዮጵያ መከላከያን አፍርሰነዋል። ስላፈረስነው ምዕራፍ 1 በድል ተጠናቋል። ምዕራፍ 2 ተተኪ የኢትዮጵያ መከላከያ ለመሆን ተዘጋጅተናል። የትኛው አይሮፕላን የያዛችሁት ነው? የትኛው ታንክ? እስቲ ስንት ታንክ አላችሁ? ስንት ታንክ ነው የያዛችሁ? ስንት ቢኤም ምናምን ነው የያዛችሁት? ስንት ነው የሜካናይዝድ ያላችሁ? እና አንዳንዴ አሚን የድል ስኬታችሁ መለኪያ ኦፍኮርስ ጆሮ መቁረጥ ከሆነ
ቆርጣችኋል። እጅ መቁረጥ ከሆነ ቆርጣችኋል። እናትን መግደል ከሆነ ልጅ እናቱን መግደል ገላችኋል። አባት መግደል ከሆነ ገላችኋል። መምህራን ሰልፍ ላይ ቀርታችሁ አሰብስባችሁ መግደል ከሆነ ገላችኋል። የሀገር ሽማግሌ ከሆነ ገላችኋል። ይሄን ደግሞ ነገም ከነገ ወዲያም ሻዕቢያ እስካለ ድረስ ይቀጥላል። በነገራችን ላይ በደንብ ነው የሚቀጥለው በሁለት ሶስት ምክንያቶች። አንደኛ ሻዕቢያ በምንም ታምር ጦርነት ወደሱ እንዲመጣ ስለማይፈልግ የጦርነት አውድማውን አማራ ክልል ነው እንዲሆን የሚያደርገው አንድ። ሁለተኛ ህወሓት ጦርነት ትግራይ ክልል እንዲመጣ ስለማይፈልግ አማራ ክልል ነው። ህወሓት ብቻ ሳይሆን የትግራይ ጽንፈኛው ጀግና ፋኖ እያለ አሁን የሚዘምረው የትግራይ ጽንፈኛው ዝም ብሎ አይደለም። አማራ እስኪደቅለት ነው እየጠበቀ ያለው። ድቅቅቅ ብሎ ስብርብር ብሎ የሚይዘው የሚጨብጠው አማራ ሲያጣ ያኔ ታዩታላችሁ። የትግራይ ጽንፈኛውን ያኔ ታዩታላችሁ። የትግራይ ጽንፈኛው ኢንክሉዲንግ ቲፒኤልኤፍ ማለት ነው አማራው ከተሰባበረለት ከደቀቀ በኋላ ህይወትና ኑሮ እንደሌለው ካወቀ በኋላ ደረቱን ይነፋል። ከዛ ሶስት ነው ያልኳችሁ ኦነግ ሸኔ ነው። ኦነግ ሸኔ፣ ህወሓት እና ሻዕቢያ የጋራ የሚያደርጋቸው ነገር የአማራ ኃይሎች ከፍ እንዲሉ አይፈልጉም። መደፈቅ መሰበር አለባቸው። ድርጅቶቹም የተመሰረቱት በአማራ ገዢ መደብ ጠላትነት ነው የተመሰረቱት። ስለዚህ እዚህ ደንበኛ እጅ ቆራጭ አለ፣ ምን ቆራጭ አለ፣ ምን አለ። አካባቢውን 3 ዓመት ይኸው እንደዚህ ድቅቅ ብሏል። የሚያሳዝን ሪፖርት ነው የምትሰሙት። በዚህ መልኩ ይቀጥላል። ይሄ ምን ሆነ? ምዕራፍ 1 የምን የድል ስኬት ምዕራፍ። ከዛስ ቀጥሎ መከላከያ ማፍረስ። ከዛስ እኛ መከላከያ እንሆናለን። ይገርም ነው። ኤኒዌይስ ዘሪሁን የደረሰ እንዳልከው ኤርሚያስ ዘሪሁን 13 ሚሳኤል የደረሰ አልቋል፣ ተጠናቋል። ዘሪሁን ሪሰርቹ ተቋሙም ተደራጅቷል። አሚን እንደ ጆክ ብናየው ነው የሚሻለው። እንደ ጆክ ስል ክልሉ አደጋ ውስጥ ነው ያለው፣ ምንም ጥያቄ የለውም። በተለይ እኔ ይሄ ቀኝ ውስጥ አርበኛ የሚባለው ነው የሚያሳስበኝ። ምክንያቱም የስልጣን ጥማት፣ የሀብት ጥማትና የተለያየ ነገር ስላለ። ከዛ ውጭ ግን በቃ የፌስቡክ ዩቲዩብ የምናምን የዲያስፖራ ኮንሰምፕሽን ነው። ዛሬ 2-3 ቀን ሲሯሯጥ የምታዩት ይህን ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።